ናይ ኖ ልጅ አለህ እኮ ናይ ባባ ታስ ምንድነው ለምን እንደምታለቅሰው አንተ ውብዬ ጋር ታርቃችኋል እኮ አሁን በእናትህ ተው ስለ ተስፋ ታወራና አሁን በእናትህ ምን ተፈጠረሽ ምን ተፈጠረ ኧረ እባክህ ነው ተረጋጋ የታወቀች ራሱ እዛ ነው እኮ እዛ ምን ሆነ ነው አንተ ለምንድን የምታለቅሰው ለምንድን የምታለቅሰው ራስን እንዲመጉዳት ጥሩ ነው ምን ሆነ ነው አሁን በእናትህ ምን ሆነ ነው ምን እየሆንክ ነው ነቃ በል እንጂ ለምንድን ነው ሰው የምታስጨንቀኝ ለምን የምታስጨንቀኝ ምን ሆነ ነው እሺ እንደዚህ የምትሆነው እንዴ ለምን ነው የምታስጨንቀኝ የሆነ ነገር የሆንክ መስሎናል በእናታችሁ መሬት ላይ እዚህ ቁጭ ተነስ አንሱት ተነስና እዛ ላይ አድርጉ ተነስ በእናትህ ቤቱን ይኸው በእናትህ እንዴት ነው አንሳው በእናትህ ይሄን ሁሉ መጠጣት ነው ናተነሱ ጁል ምን ሆነ ነው ናይ ነው ማለት ነገር አለ ተናገር እስቲ ንገረኝ አንተ እንደዚህ አይነት ሰው አይደለም እኮ ማለት ነገር አለ ንገረኝ እንዴ ናይ እኔ ምንም ተስፋ ያለኝ ሰው አይደለም በእናትህ ተው ስለ ተስፋ ታወራና አሁን በእናትህ ምን ተፈጠረሽ ምን ተፈጠረ አሁን እቺ አሁን እንደዚህ ወንድምዬው እንደዚህ ስራ በቃ እኮ አበቃለት እኮ ትዳራችን እኮ አበቃለት እንዴት ነው ያበቃው ያኔ እንደዛ ሲሆን ያላበቃው አሁን ያበቃል ነው አሁን ያበቃል ባንዴ እንዴት ተስፋ ትቆርጣለህ አንተ እንደዚህ መጠጣት አለብህ ራስን ልትጎዳ ነው እንዴ አንተ ቆይ ናይ ለምንድን ነው እንደዚህ የምትሆነው እንዴ ማለት ነገር አለ ንገረኝ አንተ ብዙ መከራ አይተሃል አይደል እንዴ ለምን ትሸነፋለህ እንዴ አሁን እንደው መደሰት አለብህ አይደል ታርቃችኋል አይደል እሷም ይቅርታ ተቀብላለች አልቀበልም ብላለች ንገረኝ እስቲ ዋስቲ አሹ ይድግባና ምን ሆነ ነው ናይ መደሰት እያለበት ታለቅሳለህ ንገረኝ እስቲ ወንድም እኔ እያለሁልህ ናይ ለምን ነው እሺ የምታለቅሰው እስቲ ረበስ ነው ናይ ምን ሆነ ነው አንተ ለምን ነው እሺ የምታለቅሰው ናይ ሻውሪ ባንዴ መደሰት ነው አለበት ሻውሪ ባንዴ ኧረ በእና ብዙ ጠጥተሃል አይደል አንተ እስቲ ለምን እንደዚህ ትሆናለህ ትንሽ አርግበት እስቲ ትንሽ አርግበት ቅላቱ ማለት ነገር አለሽ ለምን ነው የምታለቅሰው እሺ ለምንድን የምታለቅሰው አንተ ውብዬ ጋር ታርቃችኋል እኮ አሁን ከውብዬ ጋር እኮ ታርቃችኋል እኮ ስማ ናይ እኔ ተስፋ የለኝም ለወንድሟ ብለህ ነው እንደዚህ የምትሆነው አንተ ለወንድሟ ብለህ አንተ ፍቅርን ተቀብላለች እሷ እኮ አይደል እንዴ መታገስ ነው እኮ ያለብህ ወደ መጠጥ ዘው ብለህ ትገባለህ ይሄ መፍትሄ ይሆናል ቆይ ናይ ንገርሽ ይሄ መፍትሄ ይሆናል መጠጥ መጠጣት መፍትሄ ይሆናል ራስን እንደዚህ መጣል መፍትሄ ይሆናል እኔ ትዳሬ መለስኩኝ ብያሹ ደስተኛ ሆኜ ተመልሷል እኮ ተመልሷል አሁን እኮ አንድ ነገር ብቻ ነው የቀረው ስንት ነገር አሳልፈናል አይደል እንዴ ምን ይፈጠራል ከዚህ በኋላ እሺ ምን ይፈጠራል ምን ተስፋ አለኝ ብለህ ተስፋ አለ ለምን እንደዚህ ትላለህ ለምን ተስፋ ትቆርጣለህ ናይ ከዚህ በላይ መከራ አይታለህ ከዚህ በላይ አይታል እኮ ናይ ምን ይቀበልን ብላለች ተናገር የወንድሟን ነገር እኮ እኛ ማስተካከል እንችላለን አይከብደንም ዋናው ውብዬ ይቅርታ ማድረጓ ነው ዋናው የውብዬ ይቅርታ እንደሆነ ታውቃለህ ውብዬ ይቅር ብለሃለች የወንድሟን ደግሞ ታውቃለህ ነጋሽዬ ባንተ ላይ እንደማይጨክኑ ታውቃለህ ወንድምየዋ ስሜታዊ ስለሆነ ነው ታውቃለህ አይደል እንዴ አይተሃል አይደል እንዴ እቺን መቋቋም እንዴት ያቅታል አንተ ወይኔ ናይ ራስን እንደዚህ ጥለ ይሄን ሁሉ ጊዜ መጠጥ ቤት ከመጠጥ አስመጥተህ እንዴት መጠጥ ትጠጣለህ ይሄ መፍትሄ ይሆናል ላይ መጠጣት ቆይስ እሱን ንገረኝ መፍትሄ ይሆናል ንገረኝ በዚህ ሰዓት እኔ ምንም አይነት ተስፋ የለኝም ማን አለኝ እኔ በዚህ ሰዓት እንዴ አትሄድም ቆይ ቤተ ክርስቲያን ሄዳ እንትን አትለምንም ፈጣሪን ቆይትኩኝ እኮ ነገሮች በቃ ጨልመውብኛል እኔ ተሳካልኝ ነገሮች ተስተካከሉ ብዬ ሳስብ ሁሉም እየጨለመብኝ ነው ናይ ውብዬ ይቅርታ ማድረጓ ነው ውብዬ ይቅርታ ማድረጓ እኮ ነው ናይ ማስደሰት ያለብህ መደሰት ያለብህ እንዴ የወንድሟ ነገር እኛ መጨረስ እንችላለን እኮ እንዴ የወንድሟ ነገር ተራ እንደሆነ አታውቅም ነው አንተ
አንዴ ተስፋ ትቆርጣለህ እንደዚህ? ስንት ነገር አሳልፈህ ነው ስንት ጎዳናዎችን ስንት ነገሮችን አሳልፈህ አንተ አሁን በዚህ ትሸንፋለህ እንዴ? እንደዛ አንተ እንትን ብለህ የነበርከው ነገር ሲስተካከል ደግሞ ለዚህ ለተራ ነገር እጅ ትሰጣለህ። ለዚህ ለተራ ነገር እሱ በስሜት ነው እንደዛ እየሆነ ያለው። ስሜታዊ ስለሆነ ነው እንደዛ ያለው። ስለሆነ እኮ ነው ጀስት እዛ ቦታ ላይ እሱ አልተረዳም፣ አይፈልገውም። አሹ ምን አገባው እሱን የእናንተን ትዳር እሱ ፈቅዶ ነው እንዴ ተጋባችሁ? እሷንም እኮ እየመረዛት እኮ ነው። ምንድነው የሚመረዛት? አልተመረዘችም እሷ ነው። ለምን ተስፋ ትቆርጣለህ ነው ናይ የምታስበው? እሷን ተስፋ እያስቆረጣት ምን አይነት ነገር ነው የምታስበው? ከዚህ በኋላ እኔ ተስፋ የለኝም። በቃ ተው እንደዛ አትበል። ስማ ተው እንደዛ አትበል ነው። ነገሮችን ለማስተካከል በጣም ጥሪ ያለው በማስተካከል በጣም ጥሪ ያለው ግን ነገሮች ከአቅሜ በላይ ሆነዋል። በዚህ ሰዓት ምንም የሚቀየር ነገር አለ ብዬ አላስብም። እሷ እኮ ፍቅርን ተቀብላለች እኮ። የወንድሟን ጉዳይ ለኛ ተወው ብለን የለ እንዴ? ሲጀመር ደግሞ ከመቼ ወዲያ ነው መጠጥ የጀመረው እሱ? ከመቼ ወዲያ? አሹ መፍትሄ ይሆናል ወይ ነው መጠጥ መጠጣት? ቆይ ለዚህ ነገር መፍትሄ ይሆናል? ምን አማራጭ አለኝ? አሹ ምን አማራጭ አለኝ? እሺ ወደ ይግባ። ውብዬ እኮ ትፈልጋለች፣ ናሂ ትፈልጋለች እኮ። ይቅርታ አድርገሽ እሷ አልፈልግም ሂድ ብለሃለች? እሷ ተወኝ ብለሃለች? ለወንድሟ አይደለም ይሄን ሁሉ ጊዜ እኮ አንተ ብለሃል እኮ። ይሄን ሁሉ ጊዜ እናንተ ስትኖሩ ያልጠየቀ ሰው አሁን መጥቶ ህይወትን ሲበጠበጥ ዝም ትላለህ? ኧረ በእናትህ ናሁን ተው፣ እንደዚህ አትሁን ተው። ናይ ማያልፍ ነገር አለ። ተናገር፣ ቆይ ተናገር። ውብዬ ትፈልጋለች፣ ታስፈልጋታለህ ለውብዬ ናሂ። እንዴ ምን ይያውቀው ናይ እኛ እያለን ውብዬ እያለች ስንት ነገር አሳልፈህ መጥተህ ስንት ነገር አሳልፈህ አልመጣህም እንዴ አንተ? እቺ እኮ ቀላል ነገር ነች። አንተ ማሰብ ያለብህ ህፃኗን ነው፣ ባባን ነው ማሰብ ያለብህ። በቃ ከዚህ በኋላ ተስፋ የለኝም እኮ አሹ። ኧረ ተው እንደዛ አይባልም ነው፣ ተው እንደዛ አይባልም። ይሄ ትዳር ተስፋ የለውም። የሰው ልጅ ተስፋው እግዚአብሔር ነው። አንተ አሁን እኔ መንገር አለብኝ ለአንተ? የወደድኳት በቃ ልለያት ተገድቻለሁ። ምን ማለት ነው? አልፈልግም አላለች። መጠጡ ነው እንደዚህ የሚያስወራህ። አንተ እንደዚህ አታወራ። ምን ሆነ ነው አሁን? የወደድኳት እያፈቀርኳት ልለያት እንዴ? ናይ ምን እየሆንክ ነው አንተ? ተረጋጋ እንጂ ወደ ራስህ ተመለስ። ምን እየሆንክ ነው? ማልክ ነገር አለ ናይ። ቆይ ከዚህ በላይ መከራ አይተሃል እኮ ናይ። ምን ይበቃኛል? እኔ ናው ይበቃኛል። ተሰቃይቼ ምንድን ነው የሚበቃው? ቆይ ናው እሺ ምንድን ነው? እሺ ተረጋጋ። እንዴት ቆይ እንዴት እኔ ሰላም ለመፍጠር እየታገልኩ እንዴት ነገሮችን ያበላሻል? እንዴት ያበላሻል? እንዴት እርቁን ይረብሻል? እንዴት ይረብሻል? ወንድሟ ነው። ምን ማለት ነው? ወንድሟ ይሁና እንዴ? ወንድሟ ይሁና ምን አገባው እንዴ? ምን አገባው በእኛ ህይወት? እኛ ለምን ኖረው ህይወት 4 አመት እኛ በትዳር 5 አመት ስንኖር አንድ ቀን አይቷት ማያቅ ዛሬ ከየት መጣ? ምን አገባው? በእኛ ህይወት ምን አገባው? ሰማላት በእኛ በእኛ ህይወት ምን አገባው? ትዳራችን የምንኖረው እኛ ነን አይደለ? ትዳራችን የምንኖረው እኛ ነን አይደለ? ንገረኝ እኔ ነው ብዬ ነው ትዳራችን የምንኖረው? ምን ማለት ነው? ቆይ ምን ማለት ነው? ምን ማለት ነው እኛ መሀል መግባት? እንዴት እኛ መሀል ይገባል? እንዴት እኛ መሀል ይገባል? ልቀቁኝ በቃ። እንዴት እኛ መሀል ይገባል? ማን ስለሆነ ነው? ማን ስለሆነ ነው እኛ መሀል ይገባል? ተረጋጋሽ። ለምንድን ነው ለመጠጥ የጠጣው? ሲጀመር ማን ስለሆነ ነው እኛ መሀል የሚገባው? እሱማ ወንድሟ እኮ ነው። እኛ እኮ ትዳራችን የምንኖረው ልክ ነው እኮ። እኔ ነው ብዬ ትዳራችን የምንኖረው ልክ ነው። ናይ ማን ነው? እሺ ማን ነው እሱ? ወንድሟ ነው እኮ። አንተም በሱ ቦታ ብትሆን እኮ ይታረጋል ነው። ምን አገባው? 4 አመት በትዳር ስንኖር አንድ ቀን ያልጠየቃት ከየት መጣ? በዚህ ሰዓት ነው በዚህ ሰዓት ከየት መጣ? ኧረ እባክህ ነው ተረጋጋ። ኧረ እባክህ ነው ጥሩ አይደለም። ንገረኛ ለምን መጣ በዚህ ሰዓት? አሁን እኔ ብነግርህ በዚህ ሰዓት በትዳር ማን ነው ግባ ያለው? እሱ አሁን ብነግርህም ናይ በትዳር ማን ነው ግባ ያለው? ማን ነው ግባ ያለው? አገባችሁም ተኛሽ ናይ ተኛሽ። አረፈ በትዳር ማን ነው ግባ ያለው? እሱ ናይ ረፍታ። እሺ ለምን ይገባል በእኛ ማለት? ልክ ነሽ። በእኛ ማለት ለምን እንደሚገባ አሹ ማለት ነው። አሹ ተው በቃ ተኛ። እሺ ተኛ። ረፍታ አድርግ ነው። ራስህን አረጋጋ። ነው አሹ ያዘው። ሰክሯል እኮ ሰክሯል። ታዲያ ነውም ትክክል። አንተ እንደዚህ አይደለህም እኮ ነው። ጤነኛ ነኝ እኔ። እንደዚህ አይደለህም ነው አንተ። ለምን ጠጣ? እኔ ተበሳጭቻለሁ። ከመቼ ወዲያ ነው አንተ መጠጥ የምትጠጣው? ማን ነው እሺ? ለምን ነው እንደዚህ የምታደርገው? ይሄን ለምን ነው እንደዚህ የምታደርገው እንዴ? ማን ነው እሱ? ምን ልታደርገው? ናይ ንገር። ማን ነው እሱ? ማን ስለሆነ ነው? ንገሩ።
አይ ወንድሟ ስለሆነ ነው ወንድሟ ቢሆን ትዳራችን ማን ለምን ይገባል እንዴ? ምን አገባው? በቃ ብዬ ስለተጎዳን አይደል? በቃ በዛ ስሜት ውስጥ ነው ያለው። አንተ ገና ከስሜት ውስጥ አልወጣም እኮ እሱ መረዳት አለበት እኮ እንደተጎዳች ረሳ እንዴ? ወንድሟ ነው እኮ አይደለም። ተረጋጋ፣ ያዘውና ልውጣ። በቃ ተረጋጋ አንተ። እሺ እንውጣ። በዚህ ስሜት ወዴት ነው አሹ? ናው እዚህ ጋር ጎረ ሰላም አይፈጠርም። አሹ በዚህ ስሜት ወዴት ነው የምንወስዱት? ናው ኧረ እባክህ አንተ ልቀቀው። ናው ልቀቅ። አይሆንም። ኧረ እባክህ አንተ ልቀቅ። ምን እያደረክ ነው? ከመቼ ወዲያ ይሄ መጠጣት መፍትሄ ይሆናል? ቆይ መፍትሄ ታገኛለህ? መሞት አለብኝ። ተሰቃየሁ። ይሄ እኮ አልኮል እኮ ነው። መፍትሄ ይሰጣል አንተ? ናሜ አቦ በእናትህ ነው። ተረጋጋሽ። በቃ አይዞህ። በቃ ነው ይሄን ሁሉ መጠጣት ነው ምን ያስፈልጋል? ነው እናንተ አልፍ ነገር የለም። ተሰቃየ። ሁሉ ነገር ያልፋል እኮ። በጣም ተሰቃየ። አልኮል ነው እንደ ተሰቃየ። አልኮል ወደዚህ እኮ ነው ሰው ስሜታዊ የሚያደርገው። አንተ ይሄን አታውቅም? መከራ በዛበት ማለት ምን ሆነ ነው አንተ? እሺ ወሬ ልትይ አሹ ያዘው በእና ሌላ ነገር እንዳያረግ። ለምን እኔ ልግባ እንዴ? ተረጋጋ። ምን ሆነ ነው? እሺ አይደለም ምንድን ነው? ቆይ ምንም ነገር ምን ልታረግ ነው? እሺ ምን ልታረግ ነው? ዞር በሉልኝ አልኩኝ። ዞር በሉልኝ። ኧረ ናው ተው በእናትህ። ኧረ ናው እባክህ ናው እንዴ ናው ያዙልኝ በእናትህ። እሺ ምን ላድርግ? ናው ኧረ ከነ ልብስ ውሃውን ዝጋው። በቃ ዝጋው። ምን እየሆንክ ነው? ከነ ልብስ እሺ ሂድ በቃ። ኧረ ያሹ እባክህ እንዴ ነው። ምን እየሆንክ ነው አንተ? ይሄ ጤናማነት ነው ነው? ይሄ እኮ ጤናማነት ነው። ውጭ በልስ። ኧረ እባክህ ይሄንን በእናትህ ተው፣ በእናትህ ነው። ዞር አድርገው በቃ ይሄንን መጠጥ ወደዛ። ኧረ በእናትህ ምንድን ነው የሚሻለው? የት ላድርገው? ወደዛ ጋር አድርገው በቃ እሱን ወደዛ ጋር። ይሄንማ ጨርሶታል ጠጥቶ። አታይም እንዴ? ያለውን ውሰደው። ቆይ አታስብም ለኛ? አታስብም? ይሄንን ውሰደው ወደዛ። ናይ አታስብም ለኛ? እንደዚህ እንዴት ታደርጋለህ? ናይ ለምን እንደዚህ ትሸነፋለህ ባንዴ? ናይ እንዴ ናው ነቃበል እንዴ ማለት ነገር የለም። እምቢ አላለችም እኮ ብዬ ናይ ተረጋጋ። ናይ በቃ እንዴ ማልፍ ነገር የለም እኮ ናይ። ወንድምህንም አታስጨንቀው እስኪ ነው ለሱ ስትል እንኳን ናይ ማልፍ ነገር የለም እኮ። እንዴት ትጨናነቃለህ? እሺ ለምን ትጨናነቃለህ? ናይ እኔ እያለሁ ለምን ነው አሹ እያለ እኛ እያለ ናይ ለምን ምን ሆነ ነው? ኧረ እባክህ እሺ ረጋበል የት ልትሄድ ነው? ሻው ወዴት ትሄዳለሽ ነው? ወዴት ትሄዳለሽ? ተስፋ የለም። ማን ያለ ተስፋ የለም? ማን ያለ አንተ ተስፋ አለ እንዴ? ስንት ነገር አስተካክለ መስዋዕትነት ከፍለ በዚህ ትሸነፋለህ? ገና ለገና ወንድሟ እንደዚህ ያለ ብለህ እንዴ? ትዳሬን ህይወቴን ሁሉ ያጣው ሰው ከሁሉ ባዶ የቀረው ሰው። ከዚህ የበለጠ ትልቅ ችግር እኮ አሳልፋል ነው። ትልቅ ችግር። እቺ እኮ ትንሽ ናት። የሚያኖረን እኮ እሱ አይደለም ማለት እሱ እኮ አሁን ከ5 ቀን በፊት እኮ ነው የመጣው። አንተ እኮ ስንትና ስንት ዓመት የለፋበት ትዳር እኮ ነው። ቁጭ በል እስቲ፣ ቁጭ በል ተረጋጋ። በቃ ስሜታዊ ሆኖ ነው እሱ። በቃ ቁጭ በል እስቲ ተረጋጋና ቁጭ በል። እሱ ስሜታዊ ሆኖ ነው እንደዚህ ያደርጋል። አንተ መጠጣት አሁን እንደዚህ ራስን እስከምትስት ድረስ ያማል እንዴ? ቆይ ከመቼ ወዲያ ነው እኮ የገረመኝ። ከመቼ ወዲያ አሹ ምን አይነት ነገር ነው በእናትህ? በዛ ችግር ውስጥ ሆኖ እንኳን ያልቀመሰ ልጅ ዛሬ በዚች አየህ አይደለ ተስፋ ሲያስቆርጠው ሴጣ አየህ። ኧረ ነው ለልጅ አታስብም? ንገረኝ እስቲ ለልጅ አታስብም? ናይ እንዴ አልቀበልም ብላለች ብዬ ዞር በልልኝ። አልቀበልም ብላለች። ናይ ዞር በልልኝ። ምታኝ አታስብም? ቢያንስ ልጅ አለክ እኮ ናይ ልቀቀኝ። ባባ አታስብም እንዴ? ነው ምንድነው እንደዚህ መሆን? ተረጋጋ እንጂ ወደ ራስህ ተመለስ። ስማ ወደ ራስህ ተመለስ ነው ወደ ራስህ ተመለስ። አንተ እንደዚህ ቆንኩ ይሄንም ታጣታለህ። ልጁ ምን እየሆነ ነው? ቆይ የጠጣው መጠጥ ነው። እሱማ ወዶ አይደለም እኮ አታየውም እንዴ? ልጁ እንደዚህ እኮ ለምን ያስፈልጋል? እንደዚህ መጠጣት ለምን ያስፈልጋል? እኔ ምን ተስፋ አለኝ? መፍትሄ ነው ወይ? ቆይ ምን ተስፋ አለኝ? ይሄ መጠጥ ታዲያ ተስፋ አለኝ? ተስፋ ይሆናል መጠጡ? መፍትሄ ታገኛለህ በመጠጥ አንተ? እውነት እስቲ መፍትሄ ታገኛለህ?
ጠጥተህ እስኪ ምን ታገኛለህ? እሺ ምን ተስፋ አለኝ ንገረኝ። ተስፋዬ ንገረኝ። ተስፋ አለ። ሚስት እኮ ናት፣ ልጆች አሉ። ልጆችን አስተውኩ። ታርቀን ምን እየሆነ እያለ እያየ አይደል እንዴ? ምን እያደረገ እንዳለ እያየ አይደል? ወንድሟ ሞዶ አይደለም እኮ እንዴ? በሱ ቦታ ብትሆንስ? አይደለም ስማ፣ ይሄ እኮ ወንድም ነው እኮ። ይሄ እኮ በስሜት የሚመጣ እኮ ነው ስሜታዊ ስለሆነ እኮ ነው። ሁሉም ሰው ሊሰማው የሚችለውን ነገር ነው በቃ ያደረገው። ጊዜያዊ ነገር እኮ እንዴት ያበላሻል ፕሮግራሙን? እንዴት ያበላሻላሹ? ስንት ለፍቼ ለፍተናል እኮ ይገባኛል። ለፍተናል ከፍለን እኔ ይቅርታ ልጠይቃት እንዴት ያበላሻል? እንደዚህ እንግዳ ፊት እንዴት ነገሮች እንዲያበላሽብኝ እንደዚህ መሆን ተገቢ አይደለም። ምን አማራጭ አለኝ? እሺ ንገረኝ። አማራጭ አለኝ? አማራጭ መጠጣት ነው። ንገረኝ። መጠጣት ነው። ምን አማራጭ አለኝ? ወንድሟ ስለሆነ እኮ ነው እንደዛ እያደረገ ያለው። ይፈታል እኮ ናይ እኛ ማውራት እንችላለን እኮ እሱ ግን አንተ እንደዚህ በመሆን ወንድም በትዳር ማል ይገባል። ትዳር ያፋታል። ትዳር ያፋታ ባይዘው ማለት ነው። የኛን መፋታት የሚፈልግ አይነት ወንድም ነው ይሄ። ክፉ ሰው ነው። እንደዚህ አታስብ። አየጠጥቷል እኮ እኛን ማለት ነው ለኛ የሚጠቅም አይነት ሰው አይደለም። ነው እንደዚህ አታስብ። ወንድሙ እኮ ነው። አራት አመት አብረን በትዳር ስንኖር አንድ ቀን መጥቶ ያላያት ሰው ዛሬ ከየት መጣሽ? እሱ ንገረኝ። ዛሬ ከየት መጣ? ማን ነው የኛን ትዳር የሚያፈርሰው? አያፈርስም። እንዴት ውብዬ ማፍረስ የማይችል እንዴት እንደዚህ ታስባለህ? እንዲያርግ የተባለው እና ያደረገው ውብዬ ምን ታርግ ታዲያ? ቤተሰቦቹ እንዲያርግ እኔ ጋሽዬን አውቃቸዋለሁ። ጋሽዬ እንደዚህ ያርግ አይሉም። ትዳር እንዲፈታ ግን አሁን ልጁ ስሜታዊ ስለሆነ ነው። ምን ሆነ ነው? አንተ ስሜታዊ ስለሆነ ነው። ምንም ስሜታዊ አይደለም። እሱ አቅዶበት ነው የመጣው። የኛን ትዳር ለማፍረስ አቅዶበት ነው የመጣው። እንደዚህ መሆን ትዳራችን እንዲፈርስ ይፈልጋል። በቃ አየሁ። ውብዬም ደግሞ ከሱ ጎን ናት። እንደዛ አታስብ። ከሱ ጎን ናት። እንደዛ አታስብ። እና ይቅርታ አደረገችልህ አይደል? ከሱ ጎን ናት ውብዬ። እያዘነች እኮ ነው እሷም። በለቅሶ ነው የሸኘች እንዴ? እስቲ ተናገር። አልፈልግም ብላለች። ንገረኝ እስቲ። አልፈልግም ብላለች። ይቅርታን ተቀበለች አይደለ? ምን ያሳስባል? ሰው ፊት እየሰደበኝ ያንጓጠጠኝ ምን ያሳስባል ትለኛለህ? ና ኢየሱስ ስላልተረዳት ይሆናል እንዴ? ተረጋጋ። ይፈታል፣ ሁሉም ነገር ይፈታል። እኛ ማውራት እኮ እንችላለን። የሚፈታ ነገር የለም። እንዴት አይፈታም እንዴ? ነው ይፈታል። የማይፈታ ነገር የለም። ስንት ነገር ተፈቷል እኮ። እንደዚህ አትሁን። እኔ እንደዚህ ስትሆን ማየት አልፈልግም። ና ይቅርታ አትሁን እንዴ። እንደዚህ ስትሆን ነገሮች ይበለሻሻሉ። የተስተካከሉ ነገሮች ይበለሻሻሉ። ምንም የሚስተካከል ነገር የለም። እኔ ከዚህ በኋላ ተስፋ የለኝም። ታርቃችኋል አይደል? እኔ ተስፋ የለኝም። ብንታረቅ መሀላችን የገባው ሊያፈርስ ትዳራችን ሊያፈርስ የመጣ ነው። እኔ በስንት ስቃይ ይቅርታ ጠይቄ እሺ ብላኝ እንዴት ፕሮግራሜን ያበላሽብኛል? እንዴት ማን ስለሆነ ነው? እንዴት በትዳራችን መሀል ይገባል? እሱ እኮ ወንድም እኮ ነው። ወንድም የራሱ ድርሻ አለው አይደል? ማን ስለሆነ ነው እሱ? ልክ ነህ እኮ ነው። ይሄ ቀልድ እኮ አይደለም። ቀልድ እኮ አይደለም። ትዳር እኮ ነው። አንተ ልክ ነህ፣ ግን ተረጋጋ። በእናትህ ተረጋጋ። መጀመሪያ ተረጋጋ ነው። የምናደርገውን ነገር አስበን እናድርግ፣ እናስተካክል። ካስፈለገ ሽማግሌም ቢሆን ወልደን እንመልስ። ይሄን ልጅ በቃ ወደ መጣበት እንመልሰዋለን። ግን አንተ እንደዚህ ስትሆን ነገሮች ወደዚህ ውስብስብ ይሆናሉ። እስኪ ውሃ ጠጣበት ነው። ተረጋጋሽ። ናሆ ተው በእናትህ። የለውም ምኑን ይጠጣዋል? ጨርሶታል እኮ አሹ ጨርሶታል። ምጥጥ አድርጎ ነው እኮ የጠጣው ልጁ። ናሆ ምን እያደረገ ነው? ምን እናድርግሽ? አሁን ይሄን ደግሞ ብዬ ከሰማች ሌላ ችግር ነው የሚፈጠረው። ሌላ ጭንቀት፣ ሌላ ችግር። እዛ ልታብድ ነው ያለችው። አሁን በቃ ታርቀዋል በሰላም። አሁን እንደምንም ብለን ከዚህ እሱን ይዘን ወተን መሄድ አለብን። ወዴት አሹዬ? ወዴት? በዚህ ሁኔታ አይወስድ ልጁ እኮ ልክ አይደለም። እሺ እንደምንም እናስተኛው ይሻላል። እንደዛ ይሻላል። እንዴት ምን እናድርግ እንዴ? ይኸው እያስመለሰው ነው አሁን እየጠጣው። አዋ እንደዚህ ጠጥቶ ያንን ደበቀው አይደለ? እሺ ምን እንደማደርግ አልኮል በላዩ ላይ ቢራ አስበው እንግዲህ እንዴት ነው የሚችለው? እሺ ምንድን ነው እሺ የተፈጠረ ያለው ነገሮች ናቸው። እሺ አንተም ራስህ ተረጋጋ። ተረጋግተህ ነው ማረጋጋት። በላዩ ላይ ውሃ ጨምርበት እስቲ፣ ውሃ ጨምርበት። ብቅ በል እስቲ፣ ብረቱ እንዳይመታው እስቲ ቀስ በል ደግሞ። አይ ለምን ነው ትጨናነቀው? እሺ ቁጭ በል እስቲ። እንዴ አይሱ ምንም እኮ ከራስ ጋር አይደለም። ምን ሆነ ነው? በእናትህ እንደዚህ መሆን መፍትሄ ይሆናል? እሺ
ቢያምስ አንድ ነገር ውስጥ ብገባስ ችግር ውስጥ ብገባስ ብቻ ነው አሁንስ እኔ ደህና ነኝ እንዴ ቆይ ኦሬዲ እኮ እኔ ሞትኩ ሰው ነኝ መሞት እኮ ያለብኝ ሰው ነኝ ናሆም እንደዚህ አታስብ እንዴ ተስፋ የለኝም ተስፋ የለኝም እንደዚህ የምታስበው ነው እንደዚህ አታስብና ተስፋ ያለ ሰው እኮ ነው ለራሱ የሚጨነቀው እኔ ምን ተስፋ አለኝ ናሆሜ ምን ተስፋ አለኝ እኔ ኦሬዲ እኮ የሞትኩ ሰው እኮ ነኝ እኔ የሞተ ሰው ምን ተስፋ አለው ምን ተስፋ አለው ንገረኝ ውስጥ እኮ ነው የወጣው ነው በቃ እኮ ይኸውና የመጨረሻው እኮ በቃ እኔ ሰላሜ ፈለኩኝ ተንበረከኩኝ ይቅርታ ጠየቅኩኝ ግን መጨረሻ ውርደት ሆነ እኔን ሰድቦኝ እኔን ከቤቴ እኔን ያባረኝ አይደለም ነው እንደዚህ አይደለም ያንተ አመለካከት እንዴ ለስንት ሰው ተስፋ የሰጠልኝ ዛሬ ተስፋ የለኝም ትላለህ ነው ስንቶችን በተስፋ የመገብክ ነው ስንት ከጎዳና ላይ አንስተ የመገብክ ስንት ተስፋ የሰጣቸው እነዚያ የወደቁትን ሰዎች ተስፋ የሰጣቸው ለዚህ ነው አንተ ላይ ሲደርስ ነው ተስፋ የምትቆርጠው እንደተረጋጋ አምኗል ገብቶ ወደ ራስ እንደተመለስክ አምኗል ሰውንም ነው አታስጨንቅ እኛንም አታስጨንቀን ስንት የሚጨነቅ ሰው አለ ምን ሆናል ምን ላርበሻሹ ምን ተው እንደዚህ አትሁን ታገስ ትንሽ ተሸነፍኩኝ እኮ ነው ተሸነፍኩኝ ይቅርታ ጠየቅኩኝ ውብዬ ይቅርታ ይቅርበኝ በቃ ተቀበለች እኮ እና ምንድነው የተረፈኝ መባረር አሁንም መባረር ትላንት መባረራለሁ ዛሬም እየተባረርኩ ነው ትላንት በውብዬ ነበር የምባረረው ዛሬ ደግሞ በወንድሟ ነው የምባረረው እና ምንድነው ነው ያተረፍኩት አንተ አሁን በቃ መገፋትን አትጥራው ለመልካም ነው ላንተ ወደፊት ፈጣሪ አሪፍ ነገር እያዘጋጀልህ ይሆናል ገብቶሃል አይደል በቃ እንደዚህ መሆንን አትጥራው እንደዚህ ስትሆን ደግሞ ሌላ ችግር ውስጥ ራስህን አደጋ ውስጥ ትከታለህ አንተ ገብቶሃል ይሄ ተራ ነገር ነው አሁን እኛ ባንመጣ በስሜት ወጣ የሆነ ነገር ብትሆን ከዚህ ፎቅ ላይ ከስምንተኛ ፎቅ ላይ ራሱን ብትጥልስ ራስህን ምን ተስፋ አለኝ አሁን ምን ይሆንክ ነው ና ቁጭ በል አበዛው አሁንስ ነቃበል ምን ይሆንክ ነው ነቃበል ማን ያሳድግላል ቁጭ በል እሺ አሁን ቁጭ ና አስተድግልታል ነው አይተኛ ምን ልብሱን ምረጣት ቆል እንዴት አሁን ልብስ የለም እንዴ ዋው ነው እስቲ እዛው ጋር ቁጭ በል ነው አንተ በዚህ ጋር እንትን እንዳይዘላቦ ያዘው እስቲ ተረጋጋ በእናትህ ቀይር ልብሱን ራሱ በታትሞታል እኮ ይኸው ይናል ቁጣ ተረጋጋ ተወሱ ችግር የለውም ያስተካክላለሁ እሱን እኔ ያስተካክላለሁ እንዴ ነው ምን ሆነ ነው ከራስ ጋር ነው እስቲ ተረጋጋ እሱ አውልቆ ቆይ ቲሸርቱ ስቴታል ቲሸርቱን አምጣው መጀመሪያ ይሄ ቁምጣ ነው እኮ ይርቱ ቲሸርቱ ይታ አምጣው አርግለት እስቲ እንትን በለው ልብሱን ያደራል እሺ ቀስ በል የቱ ጋር አትረጋጋም እንዴት ነው ሱሪውንም አውልቀው የት አለ እዚህ ግሪን ዘርገው ናሹ ሳበው እንዳለ በእናትህ ማረጥ አጥቆታል እኮ ገብቶ አንተ እንዴ ለበስ እንደውም ጥሩ ሰዓት ነው የደረስነው ተረጋጋ ወደ ራስህ ተመለስ መጀመሪያ ራስህን አግኝ አይነት ነገር ነው ና አነሳሳው ና ተነስ ቀስ ያዞሩ ነው እንዳይወድቁ አሁን እንዳይሽራስ ሴራሚኩ ላይ ያዞሩ ነው ናው ያዞሩ ይጆለው ልክ ብሎ ለምን ትጠጣለህ እንዴት ትጠጣለህ አንተ ትናይ ትልቅ ሰው አይደለም እንደ በእናትህ በቃ ረፍታ እኔ ውብዬ ጋር መሄድ አለብኝ ትሄዳለህ ረፍታ ነው ትሄዳለህ እሺ ረፍታ አድርግ እንዴ እኔ ወንድሟን ማግኘት አለብኝ ፊት ለፊት ማግኘት አለብኝ በእንደዚህ አይነት ሁኔታ ስሜት ሆነ እንዴ ነው እና ማግኘት ትፈልጋለህ ፕሮግራም ነው እሺ ታገኘዋለህ በቃ ና ፕሮግራም ነው ያበላሽ እሱን እኛ እንጠይቀዋለን እኔ መሄድ አለብኝ እሺ ያዘውና ተኛ
እኔ አሁን ኪሩቤልን አሁን ማናገር ነው የምፈልገው። አሁን በእኛ መጀመሪያ አልሰከርኩም። እሺ ተኛ ረጋ። አንተ ጤነኛ ነኝ እኔ ነው ምን ንገረው በእናትህ ቢያንስ ይሻላል። እሺ ስማው እሱ እኔ ጤነኛ ነኝ። ተደገፍ ወደ ኋላ ሄደና ሄጄ ኪሩቤልን አናግረዋለሁ። እኛ አብረን እናናግረዋለን። እሺ በል በቃ እሺ በቃ ወደ ላይ ወጣና ትራሱን አርግለት ጭንቅላቱ ጋር ደገፍ ይበል አርግለት ከኋላ አምጣ ና ከፍ በል ትንሽ ከፍ በል ከፍ አይ ነው ለስንቱ ተስፋ የሆንክ ልጅ ተስፋ በአንዴ ትቆርጣለህ? እኔ ኪሩቤልን ማናገር አለ። ናይ ኪሩቤልን ማናገር አለ። ላናግረዋለሁ ኪሩቤልን ማናገር አለብኝ። ነው እንደዚህ አይደለም። በዚህ ሁኔታ እኮ አይደለም። እንዴት ፕሮግራሙን ያበላሻል እኮ እኛ እናናግረዋለን። እኛ እናናግረዋለን። እንዴት ትዳሬን እኔ ለመመለስ ስትታግዬ እንዴት ከልጆቼ ላይ ይገባናል። በቃ ጥፋት ነው። በቃ ነው። እሺ ችግር የለውም። እኛ ከልጆቼ ላይ መሄድ አለብኝ። ጥፋት ነው። እኛ እናናግረዋለን። ትሄዳለህ። በቃ ተኛና ከዛን ስትነሳ እንሄዳለን። ችግር የለም። አንተ ይሄንን ተረጋጋና ተኛ ነው። በጣም የሚያሳዝነው እንደዚህ አሁን እሺ ኪሩቤል አንተ በጣም የምታሳዝን ሰው ነህ። በጣም የምታሳፍር ሰው ነህ። ይሄን ቪዲዮ እንደምታይ አውቃለሁ፣ ግን በጣም ነው ያፈርኩብህ። በጣም ማፈሪያ የሆንክ ሰው ነህ። ውብዬ እንደዚህ የምትንከባከበውን ትዳር እንደዚህ ልጁ እስኪሆን ድረስ ምን ለምን አስፈለገ? ለምን እንደዚህ መሆን ወጣት አይደለ? አይገባህም? አንተ አትረዳም? እኔ በጣም ነው ያዘንኩት። የምር በጣም ነው ያሳዘን። ወንድሜ እንደዚህ የሆነ ራሱን እስኪስት ድረስ እንደዚህ በመጠጥ ራሱን እስኪጥል ድረስ እንደዚህ ሲሆን አይቻላቅም ነው። በጣም ነው ያሳዘነኝ። ውድ ቤተሰብ እናንተም እንግዲህ አሁን ታውቁታላችሁ እና በቃ ትዳሩ ይመለስ። በዚህ በወንድሟ ምክንያት በቃ እንዳይበላሽ በቻላችሁት መጠን እናንተ ደግሞ አቅም አላችሁ፣ ኃይል አላችሁ። ፕሮፋይል እያደረጋችሁ ቲክቶክ ላይም እየፖስታችሁ ወንድምየዋ በቃ ጥሎ ከዚህ ብን ብሎ እንዲሄድ የውብዬ ወንድም ስህተት እንደሰራ አውቆ እንዲሄድ እናንተም በቃ ፕሮፋይሏን የውብዬና የናይን ሁለቱ ያሉበትን እያደረጋችሁ ማለት ነው እናንተ ይሄንን ትዳር መልሱ። ይኸው ናይ ወንድሜ አይታችሁታል እንደዚህ የሆነ ነው። እኔ በቃ በጣም ነው ያዘንኩት። እውነት ተረጋጋ። በቃ ተረጋጋ። ነው እንዴ ልረጋጋ? እንዲሆነ ባንደስስ እሺ፣ እኛ ባንመጣ እሱማ እሱ እኮ በዚህ ገደል ቢወድቅስ እሺ፣ ቢሞትስ እሺ። ያው አሁን ራሱን ስቷል። አይተሃል አይደል? አዋ ምን እንደተፈጠረው አልኮል እኮ የጠጣው ቢራ ከእንደገና ቢራ በላይ ወለ በቃ ተው። ቤተሰብ ብቻ እናንተ ሀሳብ አስተያየታችሁን ጻፉ። ምን ማድረግ እንዳለብን ግራ ነው የገባን። ነገሮች እንዴት ማስተካከል እንዳለብን ግራ ነው የገባን እና ብትችሉ ናሂና ውብዬን ያስቀመጣችሁ ኮሜንት ላይ ሆነ ፕሮፋይልም እያደረጋችሁ ፎቶአቸውን በቃ ለጥፉ ነው። ምንም ማድረግ እንወዳችኋለን። ቤተሰብ ውብዬ ደግሞ ማስተካከል አለበት። ገብቷል አሹ ወንድሟን በቃ እንዲህ ማለት አይደለም። ወንድምየው በቃ ይሄድ እኮ በቃ ወይ መሄድ አለበት። ከታረቁ ታዲያ እሱም እኮ እየተጎዳ ነው፣ እያየው ነው አይደለ ወንድሜ? እንዴ የሆነ መፍትሄ ማበጀት አለባት። ገብቷል? ይሄድ እሱ ከቤተሰቦቿ ጋር ምንም በቃ ይሄድ። እኔ እንዲሄድ ነው የምፈልገው፣ ማደርገውም እንዲሄድ ነው። እኔ ምን ማድረግ እንዳለብኝ ማለት ግራ ነው የሚገባኝ። ወይኔ ይኸው እንቅልፍ አሸለበው እኮ በቃ ባነረብሽው ይሻላል። ድምጻችንን እንወዳችኋለን። ብትችሉ ኮሜንት ላይ አሪፍ አሪፍ ነገሮች ጻፉ እና በዛ በቃ ጆሮ አንተ ከመቼ ዋየው አይደለ? በቃ ወይኔ ሞተ እኮ በቃ እንደሞተ ሰጠኛ እኮ በቃ ሄደ። ይሄን ሁሉ አልኮል አሁን እሺ ምን ይሻላላችሁ? ምን እናድርግ? እሺ አሁን በቃ ካጠገቡ እንደው አሁን ዞር ካልክ እኮ ይሄ ልጅ እኮ በቃ አስበው በዚህ ሁኔታ አሹ